ሶ የዚህ ሳምንት ዊክሊ አናሊሲስ እንዴት ነበር ሳምንቱ እንዴት አለፈ የሚለውን አብረን ለማየት እንሞክራለን እና የምንጀምረው ከዚህ ፔር ነው ከCHF JPY ሶ ምንድን ነበር ያለፈው ሳምንት አካውንቴ ከ$90 ነበር ሶ ላይክ ይሄን ቪዲዮ አዲስ ለሚከፍት ሰው ከ100 ወደ 200 ቻሌንጅ ጀምሬያለሁ ፍሊፕ ለማድረግ $100ን ወደ $200 which is ዴሞ ነው ግን እና ትሬዲንግ ከጀመርኩኝ አንድ 5 ወር 6 ወር ይሆነኛል ሶ አንድ ላይክ ጆርናል እያደረኩኝ ከጀመርኩኝ በትክክል ትሬዶችን ጆርናል እያደረኩ ከጀመርኩኝ ደግሞ ኦልሞስት 3 ወር ከምናምን 4 ወር ላይክ 4 ወር ይሆነኛል ሶ ወደ ፕሮፊታቢሊቲ የሚሄድበትን ጆርኒ ሪከርድ እያደረኩ እያስቀመጥኩኝ ነው ሶ ምንድነው በዚህ ሳምንት ስጀምር አካውንት $90 ሆኖ ነበረ ላይክ በጣም ታች ድሮ ዳውንስ ገብቼ ነበር እስከ $19 ድረስ ደርሶ ነበር ሶ አንዳንድ ነገሮችን እያስተካከልኩኝ ምናምን ነገር ከሳምንት ወደ ሳምንት የተሻለ እየመጣ ነበር ሶ ይሄን ሳምንት ጀምሮ በ90 ጀመርኩት ሰኞ አንድ ዊን አድርጌ ብሬክ ኢቭን ሆኜ ነበር $100 ሆኖ ነበር አካውንቴ ከዛ ላይክ አወዝ ሃይፕድ ሆኜ ነበር በጣም ላይክ ኤክሳይትድ ሆኜ ነበር በአንድ ሳምንት ውስጥ ፍሊፕ ማደርገው ነበር የመሰለኝ ምናምን ነገር ግን ይሄ ዊክ በጣም አስቸጋሪ ዊክ ነበር ማርች መጨረሻ አካባቢ which is ማርች መጨረሻው I think ትሬድ ሰኞ ማርች 22 ነው ምናምን ነበር መሰለኝ ማርች 22 ኦር ማርች 21 ነገር ነው እና በጣም ታፍ የሆነ ሳምንት ነበር በጣም ብዙ ሉዞች ነበሩት ብዙ ማኒፑሌሽኖች ነበሩት እና አስቸጋሪ ነበረ እና ከረንትሊ አካውንቴ I think 60 ምናምን ነው 50 ምናምን ላይ ሆኗል እስቲ ለሚቼክ ኢት እና በጣም ብዙ ሎሶች ነበሩ ያ ኦልሞስት $57 ሆኗል አካውንቴ ከረንትሊ 100 ብሬክ ኢቭን ደርሼ ነበር ላይክ ከብሬክ ኢቭን በጣም ኃይለኛ ሉዚንግ ስትራይክ ውስጥ ነበር የገባሁት እና ሶ ይሄንን ይመስላል ብዙ ሚስ ያረኳቸው ትሬዶች አሉ ላይክ በሚስቴክ የገባኋቸው ትሬዶች አሉ ሚስቴክ ማለት ያው ኢሞሽናል ሆኜ ላይክ ቼንጅ ኦፍ ካራክተር ሳይሰጠኝ ኦኬ ሰጥቶኛል የምገባው አለ የተሳሳተ ላይክ የተሳሳተ ቦታ ላይ የተሳሳተ ኤሪያ ላይ ልክ ያልሆነ ኤሪያ ላይ የገባሁት አለ which ትሬንድ ላይን አካባቢ እንትን ሳይደልኝ የገባኋቸው ብቻ ብዙ እንደዚህ አይነት ሚስቴኮች አሉ ሚስ ያረኳቸው ትሬዶችም አሉ አጠቃላይ ላይክ እንደዚህ ተደማምረው ኦልሞስት ወደ $33 አካባቢ ሉዝ እንዳደርግ አድርገውኛል ማለት በአንድ ሳምንት $33 ሉዝ አድርጌያለሁ እና ምንድነው በኔ ሞዴል እንደዚህ አይነት ሚስቴኮችን ባልሰራ ነው ይሄ ትሬዲንግ ስትራቴጂ ፕሮፊት ላይ ነበር ማለቅ የነበረበት even though like ብዙ ሉዝ ባደርግም ወደ 11 ሉዝ like ሞዴሌ ፐርፎርም ያደርገው የዚህን ሳምንት ፐርፎርም ያደረገው 11 ሉዝ እና 5 ዊን ነበር ሶ 11 ሉዝ እና 5 ዊን ማለት በ1 to 3 ሪስክ ሪዋርድ ሜካኒካል ነው መጠቀመው which means ፕሮፊት ላይ ሆነ ነበር at least በየትሬዱ ኮንሲስተንትሊ $3 ሪስክ ባደርግ ማለት $12 ፕሮፊት ላይ መሆን ነበረበት ይህ ሳምንት ግን ብዙ ትሬዶችን ሚስ አድርጌያለሁ ሁለት ትሬድ ብቻ ነው ዊን ያገኘሁት በዚህ ሳምንት ዊን ያደረኩት ሌላው እንዳለ ሉዝ ነው ኦልሞስት ወደ 12 ትሬድ ምናምን ገብቻለሁ 12 ትሬድ 13 ትሬድ ምናምን ነገር ገብቻለሁ ማለት ሉዝ የሆኑ ማለት ነው ሉዞቹ አንድ 13 ምናምን ይሆናሉ እና ጀስት ዊኩ እንዴት ነበርስ እንዴት አለፈ ሳምንቱ የሚለው ራፍሊ ቶሎ ለማየት ሞክራለሁ ሶ ሰኞ ስንጀምር ምንም ኢንትሪ አልነበረኝም ቲንክ እዚህ ጋር ዊኒንግ ትሬድ ነበር ወደ ሐሙስ ሶ አንድ ዊን ያደረኩት ትሬድ ይሄ ነው ሶ ሬድ ማርክ ያደረኳቸው ትሬድ የገባሁባቸው ነው ሌሎቹ ላይ ኢንትሪ አልሰጠኝም ነበር አልገባሁም ሶ እዚህም ጋር ጂጄ ሉዝ አድርጌያለሁ ሶ ምንድነው ማየው ከመግባቴ በፊት ወደ ትሬዲንግ
ሶ ትሬንድ ላይን እጠቀማለሁ ባይሴን እንዲነግረኝ ወደ ፕራይስ ቡሊሽ ነው ቤሪሽ ነው የሚለውን ለማወቅ ቴን ባይሴን አይደንቲፋይ ካደረግኩኝ በኋላ ሴሽን ስዊፕ ፈልጋለሁ። ሴሽን ሊኩዊዲቲ እንዲወሰድ ፈልጋለሁ። ከዛ ማርኬት ሺፍት ሲያደርግ ብሬከር ሪቴስት ላይ መግባት ነው። ጀስት ሲምፕሊ ይሄ ዩኒኮርን ሞዴል ነው። ግን ዩኒኮርን ሞዴል ሊኩዊዲቲ ግራብ ሲደረግ ማንኛውም ቦታ ሊሆን ይችላል። ግን እኔ ኦንሊ ሴሽን ሊኩዊዲቲ ካልተወሰደ ሌላ ቦታ ሊኩዊዲቲ ቢወሰድ አልገባም። ሶ ሴሽን ሊኩዊዲቲ እንዲወሰድ ነው የምጠብቀው። እና ፕራይስ አክሽን ደግሞ ትሬንድ ላይን ጠቀማለሁ። እስከ ፕራይስ አክሽን የመጣ ኮንሴፕት ነው። እና ያ ዲስካውንት ዞን ሲገባ ሞር ፕሪፈረብል ነው ባይ ለመግባት ከሆነ ዲስካውንት ላይ፣ ፕሪሚየም ላይ ደግሞ ለሴል ፕሪሚየም ላይ። ሶ ላይክ እንደዚህ ነው የምጠቀመው። ሲምፕሊ ዩኒኮርን ሞዴል እና ትሬንድ ላይን ሁለቱን አንድ ላይ ነው በምጠቀመው። ስትራቴጂ ይሄ ነው። እና መሀል ላይ ላይክ ለኮንፍሉዌንስ መወስዳቸው ነገሮች አሉ እና ላይክ ወደፊት በደንብ እናያቸዋለን እነሱን። ግን ጀስት ራፍሊ እንደሱ ነው የምጠቀመው። ላይክ ኢንትሪ እንትኔ ይሄ ነው ይመስላል። እዚህ ጋር አንድ ሎዚንግ ትሬድ አስተናግጃለሁ። ላይክ ይሄ ምንም ከኔ የጎደለው ነገር የለም። ሚስቴክ እንትን አላልኩም። ሌላ ደግሞ ዩዲጄፒዋይ ነው። ስቲል በጣም ማኒፕሌሽን የበዛበት ዊክ ነበረ። ሰኞ ላይክ እንደጀመርኩኝ ይሄ ትንሽ ከገፋ በኋላ ሉዝ አደረገኝ። ይሄም ኦልሞስት ላይክ ይሄን እንደውም ሆፕ አድርጌ ነበር ቲፒ እንዲነካ ላይክ ሄዶ ሪቨርስ አደረገ። ብሬክ ኢቭን የነካበኝ ኖርማሊ፣ ግን ላይክ በጣም ብዙ ሉዞችን ያስተናገድኩት። ሆፕፉሊ እንትንም ማድረግ ይሆናል። ይሄ ደግሞ ሚስ ያደረኩት አንድ ትሬድ ነው፣ መግባት ነበረብኝ። ግን ምንድነው እያስተዋልኩት የመጣሁት ችግር፣ እሱን ቪዲዮ መጨረሻ ላይ ወሩ እንዴት ሆነ ምናምን፣ ወሩ እንዴት ፐርፎርም አደረግኩኝ። ማርች ላይክ አሁን ማርች አልቋል። ቀጣይ ኤፕሪል ነው መሰለኝ የምንገባው። ማርችን እንዴት ፐርፎርም አደረግኩኝ የሚለውን ላይክ የተወሰነ እንትን እላለሁ። ይሄም ጋር እዚህ ሚስት አድርግ ያለው ላይክ ሳይድ ሙቭ ነበረው ሙሉ ሳምንቱን። ላይክ እዚህም ጋር ላይክ ሳይድ ሙቭ ነው፣ ምንም ትልቅ ላይክ እንትን አላመጣም። ፕራይስ እንደፈለግኩት እየተንቀሳቀሰልኝ አልነበረም። ላይክ ስሎ የሆነ ዊክ ነው። ለዛ ነው በጣም እንደዚህ ሎ የሆነ ፐርፎርማንስ ያሳየኝ። ስትራቴጂም ላይክ ቮሊዩም ይፈልጋል። ይሄ ስትራቴጂ ላይክ ቮሊዩም ይፈልጋል። የሄደ ሰፖርት እና ሬዚስታንስ ላይ የሚመለስ ከሆነ አስቸጋሪ ነው የሚሆነው ሙቭ ከች ለማድረግ። እዚህ ጋር ሉዝ አደረግኩኝ፣ ስቲል እዚህ ጋርም ሉዝ አደረግኩኝ። ላይክ ሉዝ በሉዝ ነው እንዳለው ዊኩ። እዚህ ጋር ያ ሚስድ ናቸው እነዚህ። ይሄንን አልገባሁትም፣ ሚስድ አደረግኩ ይሄንንም። ሉዚንጉ ላይ ገባሁ፣ ዊች በጣም አነው የሚያደርግ ነገር ነው። ሁለት ዊኒንግ ኢንትሪ በተከታታይ ቀን ሚስ አድርጌ እዚህ ጋር ሉዚንግ ላይ ገባው። እንደገና እዚህ ጋር ሉዚንግ ላይ ገባው። ጀስት ማኒፑሌሽን ነው። በጣም ነው የሚያናድደው። ያው ያጋጥማል ኖርማሊ እንደዚህ ነገሩ ሊያናድ ይችላል። ምክንያቱም ለእኔ ላይክ አሰ ቢጊነር ብሬክ ኢቨን ወደ ብሬክ ኢቨን ከታች ተነስቼ ላይክ ወደ ብሬክ ኢቨን ደርሼ ነበር። ባክ ቱ ዋት 57 ምናምን ኦልሞስት 50% የአካውንቱን 40% ድሮ ዳውን ላይ ነኝ ከተነሳሁበት ማለት ነው። ያናድዳል። እንደገና ሪቢውልድ ማድረግ አለብኝ ምናምን ነገር። ያ እዚህም ጋር እንዳለ ላይክ ሉዝ ነው፣ ማኒፑሌሽን ነው በቃ የሞላው። ፕራይስ ሙቭመንት ቮሊዩም የለውም። ጀስት ሳይድ ዎክ ናቸው። በጣም አስቸጋሪ ነው በእንደዚህ አይነት ማርኬት ኮንዲሽን ላይ ትሬድ ማድረግ። ሴም ሺት እዚህ ጋርም ላይክ ሰኞ ጀምረን ከዛ እንዳለ ሳይድ ሙቭ ነው። አግሬሲቭሊ ይወጣል። ኦኬ ትሬንድ ቀየረ ስንለው አግሬሲቭሊ ይወርዳል። ጀስት ሳይድ ሙቮች ናቸው። እዚህም ጋር ሉዝ አድርግ ያለው። ሌላኛው ኢካድ ነው። አይ ቲንክ ኢካድ ሰኞ ትሬድ ገብቼ ነበር። እዚህ ጋር አንድ ዊን አድርጌ ነበር። ምንድነው እዚህ ጋር ይሄ ትሬድ ብሬክ ኢቨን ያደረገኝ ይሄ ትሬድ ነበር። አንድ ትሬድ ብቻ ነው የገባሁት። ግን ሰኞ አይ ቲንክ አንድ ሁለት ትሬዶችን ምናምን 3 ትሬዶች ምናምን መግባት ይችል ነበር። ግን ጀስት አንድ ትሬድ ነው የገባሁት።
እሱን ዊን እንዳደረግኩኝ ጀስት ሃይፕ ሆንኩኝ። ምንም ማርኬቱን ማየት አልፈለግኩም። ፋይናሊ ብሬክ ኢቨን ሆንኩኝ ብዬ ተውኩት። ዊች ኢዝ ከእኔ ሩል ጋር ማሄድ። የኔ ሩል ምንድን ነው? ማንኛውም ኦፖርቹኒቲ ማርኬት ላይ ከሰጠኝ ኤ ፕላስ ሴታፕ ከሰጠኝ መውሰድ አለብኝ። ዜር ኢዝ ኖ ሊሚት። የሁሉ ሉዝ አደረግኩ እንደዚህ ሆንኩ በዚህ ገባሁ ሳይሆን ጀስት ማርኬቱ ፕሮቫይድ እስካደረገኝ እስከሰጠኝ ድረስ እኔ መቀበል መውሰድ አለብኝ። ሶ ማርኬቱ የሰጠኝን ልወስድ አልቻልኩም። ጀስት ብሬክ ኢቭን ሆንኩኝ ብዬ ሰለብሬት አድርጌ ስለተውኩት። ሶ ያ እዚህ ዊን አደረግኩ። በነጋታው ማኒፕሌሽን እንደውም ይሄ ፔር በጣም ተንቀሳቅሶ ነበር ሪሌቲቭሊ እና ያ ሶሪ ስልክ የገባ ስለነበር ነው። ሪሌቲቭሊ ይሄ ፔር ተንቀሳቅሶ ነበር ግን ያ ሶ ቀጣይ ደግሞ ዩካድ ነው። ዩካድም ጀስት ሳይድ ሙቭ ነገር ነው። ሰኞ ላይ ገባው ጎይንግ አፕ ትሬንድ እና ሶሪ እና እዚህም ጋር ላይክ ኢት ዋዝ ጎይንግ አፕ ትሬንድ እየሄደ ነበረ። እዚህ ጋር ቼንጅ ኦፍ ካራክተር ሰጥቶኝ ወደ ላይ ኦልሞስት ሳይድ ሙቭ ነገር ነው ግን ሶ እኔ ላይ ካስቲዩም ያደረግኩት እንደ አፕ ትሬንድ ነበር። ይህን ሚስቴክ አለውም ቱ ቢ ሆነስት ፕሮባብሊ መግባት አልነበረብኝም። አይ ዶንት ኖ ላይክ እስቲ ቢውልድ አደረግበታለሁ እንደዚህ አይነት ሙቭመንቶች ላይ። ምን አይነት ሙቭመንት ነው? ከላይም የሆነ ትሬንድ ላይን እየሰራ ሲመጣ ከታችም ትሬንድ ላይን እየሰራ ሲመጣ ትሬንድ ላይን ሪስፔክት እያደረገ ሲመጣ የሆነ ነገር ላይክ አስቲዩም እያደረግኩኝ እንትን ማለት አለብኝ። ሶ ይሄም ትሬድ ሉዝ ሆኖ ነበር። ሶ እነዚህ ነበር የወሰድኩት ትሬዶች። ሶ ምንድነው በዚህ ወር ላይ ኖቲስ ያደረግኩት በማርች ወር ላይ ኖቲስ ያደረግኩት ምንድነው ዜር አር ላይክ ሎትስ ኦፍ ሚስድ ትሬዶች አሉ። በጣም ብዙ ሚስ የማደርገው ትሬድ አለ እና ምንድነው ያሻሻልኩት እንደ ጥሩ ነገር የወሰድኩት ደግሞ ምንድነው ላይክ ሚስቴኮችን እየቀነስኩ መጥቻለሁ። ከባለፈው ብዙ ሚስቴኮችን እየቀነስኩ መጥቻለሁ። ሶ አሁን እዚህ ጋር እንደምናየው ይሄ የአንድ ወር የማርች ዳታ ነው። ሶ ላይክ ራይት ያደረግኩት ምንድነው ሳምንት ሲያልቅ ነው። ኢትናት ዊን አይደለም፣ ኮንፊውዝ እንዳያደርግ። አሁን ለምሳሌ ሲኤችኤፍጄፒዋይ ላይ ኖ ይላል which means ኖ ትሬድ። ሳምንቱ ሙሉ ትሬድ አልነበረም። ሶ ቀጣይ ሳምንት ላይ አንድ ብሬክ ኢቨን ትሬድ ነበር። ቀጣይ ሳምንት ላይ ሄፔር ሌላ ብሬክ ኢቨን። ሶ የወሩ መጨረሻ ሳምንት ላይ የመጨረሻው ሳምንት ላይ አንድ ዊን ሰጥቶኛል ማለት ነው። ሶ ሁሉም እንደዚህ ናቸው። ለምሳሌ ካርጄፒዋይ አንድ ዊን አንድ ብሬክ ኢቨን ሰጥቶኝ ነበር ወሩ በገባ የመጀመሪያው ሳምንት። ከዛ ቀጣይ ሳምንት ላይ አንድ ቲፒ አንድ ሴል፣ ከዛ በኋላ ሶስተኛው ሳምንት ላይ አንድ ቲፒ፣ አራተኛው ሳምንት ላይ which is current የአሁኑ ሳምንት በቃ አልቋል። ሶ ትሬድ አልሰጠኝም ነበር። ሶ እንደዚህ ነው እና እንዴት ነበር ፐርፎርም ያደረገው ይሄ እንትን ወሩን ፐርፎርም ያደረገው 29 ዊን ነበረኝ እና 27 ሉዝ ነበረ። 29 ዊን ኤንድ 27 ሉዝ። ሶ በአጠቃላይ ላይክ $3 እንኳን ካልኩሌት ብናደርገው which means around 52% ዊን ሬት ነበረው ይህንን ወር። ሶ 52% ማለት which is good አሪፍ ነው ለ1 to 3 ሪስክ ሪዋርድ። ከ1 to 3 በታች አልገባም። ሶ አሪፍ ሪስክ እንትን ነበረው ዊን ሬት ነበረው። $3 እንኳን ብሄድ ኦልሞስት በዚህ ወር ብቻ $180 ማግኘት ነበረብኝ which is ፍሊፕድ ሆነ ማለት ነው። ፍሊፕ ማድረግ ይችል ነበር በዚህ ወር ውስጥ ብቻ። ሶ አንድ ኖቲስ ያደረግኩት ነገር ምንድነው ሌላ እዚህ ወር ላይ ላይክ በሚስቴክ የሆነብኝ አብዛኛውን ሚስ የማደርጋቸው ትሬዶች ላይክ እኔ ለንደን ሴሽን ነው ትሬድ የማደርገው። ሶ ላይክ ኦልሞስት ኒውዮርክ ከተቀላቀለ በኋላ ያለውን ፓርት ላይክ ሚስ አደርጋለሁ። አሁን ለምሳሌ ኒውዮርክ ሲገባ ኦልሞስት 10 ሰዓት 11 ሰዓት ምናምን በኋላ ያን ያህል ቻርት አላይም፣ እቀዛቀዛለሁ። ኦር ሉዝም ባደርግ በቃ ያስጠላኝና ነገር ውስጤ ያን ያህል ቻርቱን ቼክ አላደርገውም። ዴን ዊኒንግ ትሬዶቹ ያመልጡኛል ያኔ። ሶ
ሞስት ኦፍ ዘ ትሬድስ አይ ቴክ ላይክ የምወስዳቸው ትሬዶች ሚስ የማደርጋቸው ከ10 ሰዓት ምናምን በኋላ ከ11 ሰዓት በኋላ የሚመጣ ቻርት ላይ አክቲቭ አልሆነም፣ ጀስት ረሳዋለሁ። ዊንም ካደረግኩኝ ላይክ ከዛ ሰዓት በፊት ላይክ ውስጤ የሆነ ሳቲስፋይድ የሆነና ቻርት ላይ ያን ያህል ፎከስ አድርጌ አላይም። ሶ ዛትስ ሚስቴክ። ብዙዎቹ ሚስቶች ኒውዮርክ እና ለንደን አንድ ላይ በሚሆኑበት ሰዓት ሚስ አደርጋለሁ። በቃ ላይክ ከ10 ሰዓት በኋላ ኒውዮርክ 10 ሰዓት ላይ ምናምን አካባቢ ነው የሚገባው። ሶ 10 ሰዓት በኋላ ብዙ ትሬዶችን ሚስ አደርጋለሁ። ሶ አሁን ፎከስ ማድረግ ያለብኝ ምንድን ነው? 4 ሰዓት ለንደን 4 ሰዓት ተከፍቶ ማታ 1 ሰዓትን ቢዘጋ ማታ 2 ሰዓትን ብቻ 3 ሰዓት ተከፍቶ ለንደን ባለበት ሰዓት ውስጥ እንዳለ አክቲቭሊ ቻርቱን በየአንዳንድ ሰዓቱ በየ2 ሰዓቱ ሰምቲንግ አላርም ሴት እያደረግኩም ቼክ ማድረግ አለብኝ። ሶ ዛት ዊል ሶልቭ ዘ ፕሮብሌም ብዬ አስባለሁ። ሶ ቀጣይ ሳምንት አዲስ ወር ነው። ኤፕሪልን እንዴት ፐርፎርም እንደምናደርግ እናያለን። እነዚህ ነገሮች አይ ቲንክ አቮይድ ካደረግን ሲስተማችን አሪፍ እየሰራ ነው። ኢቨን ዶ ላይክ በጣም ወርስት የሆነ ወር ቢሆንም ማርች ለእኔ ስትራቴጂ ወርስት የሆነ እንትን ቢሆንም ስቲል 52% አራውንድ 52% ምናምን ፐርፎርም ማድረግ ችሏል በ1 to 3 which is በጣም ጸዴ እና ላይክ አሪፍ ወሮች ላይ ደግሞ እስከ 60 እስከ 70 ድረስ ፐርፎርም ያደርጋል። ሶ ያ ይሄን ይመስል ነበር። ቴንክ ዩ